ሰላም ጤና ይስጥልን ክብራትና ክብራን እንደምን አላችሁ? በኢትዮ አርሰናል ቻናል ላይ እንገኛለን። አዳዲስ ያልተሰሙ አርሰናልን የተመለከቱ ጉዳዮችን ብቻ እየተመለከትን እንቆያለን። የፕሪሚየር ሊግ ዋንጫ በአርሰናል መንገድ እየሄደ ያለ ይመስላል። የቻምፒየንስ ሊግ ጨዋታ ደግሞ ነገ አርሰናል ከባየር ሌቨርኩሰን ጋር የሚያከናውነው መርሃ ግብር ይጠበቃል። ከዛ ውጪ ግን ሌሎች ጉዳዮችንም እናነሳለን። ትናንትና ብዙ ስለ ማክስ ዳውማን ስለ አርሰናል ድል ብቻ ነው ያነሳነውና ከጨዋታው መጠናቀቅ በኋላ ማክስ ዳውማንን በተመለከተ ተንታኞች ሚኬል አርቴታ ሌሎች ምን እያሉ ይገኛሉ? በተለይ ደግሞ ከአንዳንድ በጣም ትልልቅ ታለንቶች ጋር ስሙ እየተነጻጸረ ይገኛል። ጆን ቴሪ ለምሳሌ ከሊዮኔል ሜሲ ጋር የሚነጻጸር ነው ብሎ አስተያየቱን ሲሰጥ ነበር። ነገር ግን እነ ቦያን ክሪኬችን በባርሰሎና እናስታውሳቸዋለን። እንዴት ያለ ፌል ያደረገ የእግር ኳስ ተጫዋችነት ዘመን እንደነበራቸው። ስለ ማክስ ዳውማን በዛ አይነት ደረጃ ምን ሊነሳ ይችላል የሚለውን ጉዳይ ወደ በኋላ ላይ ቆየት ስትሉ ከኛ ጋር ትሰሙታላችሁ። ከዛ ውጭ ግን ሚኬል አርቴታም ሌሎችም ባለሙያዎች ያነሷቸው ሌሎችም ተንታኞች ያነሷቸው ጉዳዮች አሉ። በዛ ማክስ ዳውማን ባስቆጥራት ግብ ላይ ደግሞ እንግዲህ ከግቧ ጀርባ ምን ነበረ፣ ከግቧ ውጪ ሌሎች ሊነሱ የሚችሉ ጉዳዮችም አሉ። አርሰናል ቤት ማንን ያደንቃል ማክስ ዳውማን በሚለው ጉዳይም እናነሳለን። ዴቪድ ራያን ሌሎችንም የአርሰናል ተጫዋቾች በተመለከተም በጉዳት ዜናዎች ሊያንድሮ ትሮሳር እንዲሁም ደግሞ ጁሪየን ቲምበርን በተመለከተ የምናነሳቸው ጥቂት ነጥቦች ይኖራሉ። ዝውውሮች ላይ ግን ትኩረት እናደርጋለን። ከዝውውሮች ጋር በተያያዘ አርሰናል ከሰሞኑ ከኒውካስል ዩናይትድ ሊቨርማንቶ ጋር ስሙ ሲነሳ ነበር። ነገር ግን አንዳንድ ሰዎች አንዳንድ ስካውቶችም ጭምር ለአርሰናል ከኒውካስል ዩናይትድ ቢያስፈርመው ብለው ሪከመንድ ያደረጉት ተጫዋች አለ። ማን ነው የሚለውንም እንነግራችኋለን። ጋናዊ ቶማስ ፓርቴ በአርሰናል ነበረ፣ ሌላ ጋናዊ በአርሰናል ሊመጣ ይችላል የሚሉ ጉዳዮችም ወጥተዋል። በጣም ወጣት የአጥቂ ስፍራ ተጫዋችም ወደ አርሰናል ሊመጣ የሚችል ተጫዋች ነው እየተባለ በብዙሃን መገናኞች ስሙ እየተነሳ ይገኛል። እነዚህን ጉዳዮች እናነሳለን። የኒኮ ዊሊያምስም ጉዳይ ይጠቀሳል። የእናንተ መልእክቶች ወደ በኋላ ላይ እያስተናገድን እንቆያለን። በተለይ ደግሞ መልእክቶቻችሁን ጻፉልን። የቻናል የእናንተም ነውና እንደምንፈልገው አረባካችሁ ማለታችን አይቀርም። እንደምንፈልገው ብዙ ሰው እያየልን አይደለም። ቪዲዮቻችንን ላይክ አድርጎ ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን። ትናንትና ከመጡልን መልእክቶች መካከል የዘውትር አድማጫችን አየነው ሙሉዓለም ሰላም ምርጦች እንዴት ናችሁ ብሎናል። ከዛ ውጪ ሚኬል አርቴታ በድፍረት እንግዲህ ታዳጊውን በማሰረፉ በመጠቀሙ ምክንያት በደንብ ከዚህ በፊትም ስናነሳው ነበረ ይለናል አየነው ሙሉዓለም። በተደጋጋሚ የሚያነሳው ሀሳብ ነው። በተለይ ዳውማን 25 ደቂቃ ተጫውቶ እንዲወሳኝ ሚና እንደተጫወተ ማየት ማመን ነውና አርሰናል ለአማካኝ ብዙ ገንዘብ ከማውጣት በፊት የዙቢሜንዲን ጉዳይ የዮሐን ማዘንቤን ጉዳይም በተመጣጣኝ ዋጋ ቢያስፈርመው የሚል ነገር አንስቶልናል። ዲንሱ ከልብ እናመሰግናለን። ዳዊቶም ስለ ጻፍክልን መልእክት ከልብ እናመሰግናለን። ምትኩ አርሰናል ከዚህ በኋላ በፕሪሚየር ሊጉን በፐርሰንት ግለጹት ብለን ነበረ። ትናንትና ምትኩ 75 በመቶ አርሰናል ሊጉን አሸንፏል ብለዋል። 75 በመቶ። እናንተስ ስንት ፐርሰንት ብላችሁ ታስቀምጣላችሁ? ከመቶ ስንት ፐርሰንቱ ተጠናቋል የዋንጫው ጉዞ? የእናንተ መልእክቶች ላኩልን። አሜንቲያ የተባለ አድማጫችን ማክስ ዳውማን ብለ ልትሞት ነው ወይ ብሎናል። ትናንትና ስለ ማክስ ዳውማን ካልተወራ ስለማን ሊወራ ይችላል? ዛሬም ተጨማሪ ስለ ማክስ ዳውማን ብዙ ጉዳዮች ማንሳታችን አይቀርም። ከዘውጪ ሌላኛው አድማጫችን ቶፊቅ ዮኬሬሽ ሰላም እንዴት ናችሁ ቤተሰቦች? ዘንድሮ ዋንጫው የኛ ነው 100% ብሎናል። የናንተን በፐርሰንት አርሰናል ስንት ፐርሰንት ዋንጫውን ያሸንፋል ብላችሁ ግምታችሁን ታስቀምጣላችሁ? እስቲ ሐሳብ አስተያየቶቻችሁ ላኩልን። ትናንትና ከነበረ አንድ ክስተት ነው የምጀምረው። ከትናንትና በስቲያ ማለት ነው። የአርሰናል ጨዋታ ከኤቨርተን ጋር ግቧ ስትቆጠር ማክስ ዳውማን 16 ዓመት ከ73 ቀኑ ላይ ነበረ። አዲስ የፕሪሚየር ሊግ ክብረ ወሰንም እንደነበረ አንስተናል። ከዛ ውጪ ግን የጋብሪኤል ማርቲኔሊ ጉዳይ ሊነገርለት የሚገባ ጉዳይ ነው። ጋብሪኤል ማርቲኔሊ እንደ ታላቅ ወንድም ማክስ ዳውማንን በዛ ሰዓት ላይ አጅቦት ምንድን ነው ኳሷን አቀብለኝ ማለትም አልፈለገም። ምንም አይነት ጥረትም አላደረገም። ምንድነው ያደረገው? ማክስ ዳውማን ጎሏን በትክክል እንዲያስቆጥር እሱን ማጀብ ነበር። እንደ ታላቅ ወንድም ከለላው ነው ሲጓዝ ነበር። ለምሳሌ ተከላካዩ ሚኬሌንኮ ወደ እሱ አቅራቢያ ሲጠጋ ልብ ብላችሁ ቪዲዮን ደግማችሁ ተመልከቱት። እሱን ብሎክ አድርጎ ወደ ማክስ ዳውማን እንዳይደርስበት ለማድረግ ሲሸፍን አቅጣጫ ሲያስተው ሲያስቀይረው ነበርና ማክስ ዳውማን ዘና ብሎ ግቧን እንዲያስቆጥር ሲያደርግ ነበር። ከሱ ከታላቅ ወንድምነት ሚና በተጨማሪ ግን እያንዳንዱ ከጀርባ የተቀረጹ ቪዲዮችን ተመልከቱ እስቲ።
በአርሰናል ቤት ክርስቲያን ሙስኬራ፣ ፒየሮ ኤንካፒየ፣ ዴክላን ራይስ ሌሎችም በሜዳ ላይ የነበሩ ተጫዋቾች እንዴት ደስታቸውን ሲገልጹ እንደነበረ በጣም የሚያስገርም ነው። በዛ ጨዋታ ላይ ያሳየው ብቃት በጣም የሚያስገርም አይነት ለወደፊትም የአርሰናል ኮከብነቱ የሚያጠራጥር አይደለም። ትናንትና በስቲያ በሰራነው ቪዲዮ ላይ ካነሳናቸው ጉዳዮች መካከል አንደኛው ሰኞ ዕለት ትምህርት አለበት ስንል ነበር። ዋይኒ ሩኒ አሁን ወደ ትምህርቱም አተኩር ቢባል ምናልባት በእግር ኳስ ላንመለከተው እንችል ነበርና እንደዚህ አይነት እድሎች እንደዚህ አይነት ተጫዋቾች ማየትን በደንብ የሚያስመኝ አይነት ነውና በጣም አስፈላጊ ግብ ነበር ያስቆጠረው። በዋንጫ ፉክክሩ ላይ ወሳኝነቷ አሲስት ያደረጋት ኳስም ያስቆጠረው ግብም ወሳኝነቱ በደንብ በግልጽ የሚቀመጥ ነው። ምንም አይነት ግቢውን በደንብ አስፈላጊ ነበርና ረጅም ርቀት ኳሷን የገፋበት መንገድ ዲዮስፐሪ ሃልን መሬት ላይ እንዴት እንደገደለው ተመልክታችኋልና አስፈላጊ ወሳኝ ግብ ላይ የተሳተፈበት ነበረ። ስጋቶች አሉ፣ የሚነሱ ነገሮች አሉ ስለ ማክስ ዳውማን። ጆን ቴሪ ምን ይላል? ጆን ቴሪ ለምሳሌ እኔ የተመለከትኩት ማክስ ዳውማንን አንድ አመት በፊት ይመስለኛል ከቸልሲ ጋር የሚል አስተያየቱን ሲሰጥ ነበረ። ጆን ቴሪ ማክስ ዳውማንን በሚገርም ሁኔታ ከሊዮኔል አንድሬስ ሜሲ ጋር ሲያነጻጽረው ነበረ። ማክስ ዳውማን ምን አይነት ድንቅ ተጫዋች ነው፣ 16 ዓመቱ ላይ ነውና የሚገርም አይነት ብቃት ነው ያሳየው። ለመጀመሪያ ጊዜ የተመለከትኩት ከቼልሲ ጋር ነበረ። እንደሱ አይነት ተጫዋች በቀላሉ ተጫዋቾችን የሚያልፍ ተጫዋች ማለፍ፣ ጥሎ ማለፍ ወይም ሻውጉዶ ማለፍ የሚችል ተጫዋች ምናልባት ከሱ የተሻለ ያለው ከሱ ሌላ ያለው ሊዮኔል ሜሲ ነው። ይህ ንጽጽር በጣም ትልቅ ንጽጽር ሊሆን ይችላል። ነገር ግን ያለው ታለንት እንደዛ ነው። ለአርሰናል ለእንግሊዝ ብሔራዊ ቡድን በጣም ትልቅ ነገሮችን መስራት የሚችል ነው በሚል ያስቀምጧል ጆን ቴሪ። ሚኬል አርቴታም ብዙ ሰዎች በኤምሬትስ የነበሩ ሰዎች ማክስ ዳውማን ያንን ግብ ሲያስቆጥር በስቴዲየም ነበርኩ ብለው ይናገሩለታል ብሎ ሀሳቦችን ሲሰጥ ነበረ። በጣም ማጂካል የነበረ ምሽት ነበረ ለማክስ ዳውማን። በተለይ በምስሉ ላይ ከተመለከታችሁ አንድ የአርሰናል እዛ ስቲዋርዶች አሉ፣ ደጋፊዎች ወደ ስቴዲየም እንዳይገቡ የሚጠብቁና ሁሉን ነገር ትቶ ፕሮፌሽናልነቱን ትቶ ስራውን ትቶ ሲጨፍር ነበረና ስሜታዊ ያደረገ ሁሉንም ያደበላለቀ ነበር። መጨረሻ አንድ ጉዳይ ላንሳ ከማክስ ዳውማን ጋር በተያዘ አሁን ዚ አትሌቲክ አንድ ዘገባ ይዞ ወጥቶ ነበረ። ዚ አትሌቲክ ትልቅ ብዙሃን መገናኛ ነው በእግር ኳስ ላይ ግሎባል ስቶሪ ይሆናል ማክስ ዳውማን ይላል። እስቲ ነገሮችን ተመልከቱ ብሎ አንዳንድ ነገሮችን ያስቀምጣል። አርሰናል በታዳጊነት ደረጃ ከአርሰናል አካዳሚ የወጡ ተጫዋቾች አሉ። ቡካዮ ሳካ፣ ሉዊስ ስኬሊ፣ ኤታን ኗኔሪ የቅርብ ጊዜ ምሳሌዎች ናቸው። እኔ ደግሞ እነ ጋብሪኤል ማርሴሊም ጭምር የአርሰናል የአካዳሚ ውጤት ናቸው ተብለው ሊቆጠሩ የሚገቡ ተጫዋቾች መካከል የሚጠቀሱ ናቸው። ምክንያቱም ረጅም ዓመታትን በአርሰናል አስቆጥሯል። ገና ታዳጊ እያለ ነበር ወደ አርሰናል የመጣውና በሚኬል አርቴታ ስር በኡናይ ኤምሪ ስር በደንብ የጎለበተ ተጫዋች እንደሆነ መናገር ይቻላልና ማክስ ዳውማን ከቅዳሜ በፊት የአርሰናል ታሪክ ነበር፣ የአርሰናል ስቶሪ ብዙዎች ከአርሰናል ጋር ብቻ የሚያያይዙት ነበር። አሁን ግን ግሎባል ሄድላይን የዓለም ሁሉ የርዕሰ ዜና ሆኗል ብለው ያስቀምጣል። በብራዚል፣ በቤኒን፣ በስዊድን፣ በደቡብ ኮሪያ ብሎ ያስቀምጣል የማክስ ዳውማንን ነገር ግን ሁሉ ነገር በመልካም ይጓዛል መጥፎ እስኪያጋጥመው ድረስ። ሁሉም ሰው እንግዲህ ጤነኛ ነው፣ ኦኬ ነው። ነገር ግን መጥፎ ነገሮች እስኪያጋጥሙ ድረስ ጤነኛ እስካልሆነ ድረስ እስካመመው ድረስ ወይም ደግሞ እየሰራ ከነበረ ማስራት እስካቆመበት ድረስ ሁሉም ነገር በጥሩ መንገድ ሁሉም ነገር ፋይን ነው፣ ሁሉ ነገር መልካም ነው። ነገር ግን አሁን የምንመለከተው ማክስ ዳውማን በዛ መንገድ እንዲቀጥል አርሰናል ስራዎችን መስራት አለበት። ቦያን ኬርኬችን ማስታወስ በቂ ነው ይለናል ዚ አትሌቲክ። ምክንያቱም ቦያን ኬርኬች ከሊዮኔል ሜሲ በላይ ተብሎ የሚታሰብ የዛን ያክል ኳሊቲ የነበረው ተጫዋች ነው። ነገር ግን የደረሰበት ደረጃ በደንብ የምናውቀው ነውና በጣም በሚያስገርም ሁኔታ ነገሮችን መቆጣጠር እስኪቻል ድረስ ስራዎችን መሰራት አለበት የሚል ሀሳብ ነው ዚ አትሌቲክ በሚያነሳቸው ጉዳዮች ላይ። ማክስ ዳውማን የመጀመሪያ ልምድ ላይ ሲገኝ ያነሳቸውን ሀሳቦች ላካፍላችሁና ላጠናቀቅ። የመጀመሪያ ልምድ ላይ በሚያስገርም ሁኔታ ያስገረሙኝ ተጫዋቾች ዴክላን ራይስ እና ዊሊያም ሳሊባ ናቸው። ኳሱን በደንብ ይችሉታል ብሎ ነበረ ሲገልጽ የነበረው። ከዛ ውጭ የመጀመሪያ ልምምዱ ላይ 2024 ላይ ሲገኝ በጣም ስንከላከል ነበር፣ የመከላከል ስራ ነበር በመጀመሪያ ልምድ ላይ የአርሰናል ዋናው ቡድን ላይ ማለት ነው ሚኬል አርቴታ ቡድን ውስጥና እንደ አሻንጉሊት ነበር፣ ሁሉም እንደ ሮቦት ነበር ሲንቀሳቀስ የነበረው፣ በአንድነት ባንድ አካሄድ ነበረ። በሁለተኛው ቀን ግን ነገሮች ቀለል ያሉበት ነበረ ብሎ ያስቀምጣል። ብዙ ሰዓት ማክስ ዳውማን ላይ
ከወሰድን አርሰናል የዋንጫ ፉክክሩን በተመለከተ ምን እየተባለ ነው የሚለውን ጉዳዮች ደግሞ እናንሳ። ዝውውሮች ላይ የበለጠ ትኩረት አድርጌ ቆየት እላለሁ። ከአርሰናል ጋር በተያዘ በዋንጫ ፉክክሩ ላይ እስካሁን ለምሳሌ ዴቪድ ራያ 39 ጨዋታዎችን ተሰልፎ 20 ክሊንሺቶችን አስመዝግቧል። በፕሪሚየር ሊግ 15 ክሊንሺቶችን እያስመዘገበ ነው። ገና 7 ጨዋታዎች ይቀራሉ። አርሰናል 31ኛ የፕሪሚየር ሊግ ጨዋታውን አከናውኖ ኤቨርተንን አሸንፏልና ከዛ በኋላ ፔፕ ጋርዲዮላ አሁንም ያለንን ነገር እንሞክራለን እያለ ይገኛል። ሌላኛው የማንቸስተር ሲቲ ተጫዋች ሮድሪም ዋንጫውን ማሸነፍ እንዴት ከባድ እንደሆነ እናውቃለን በሚል ጫና ለመፍጠር ሞክሯል። እናንተ ምን ታስባላችሁ? በፐርሰንት አስቀምጡልን። አርሰናል ምን ያክል ፐርሰንት ሊጉን አሸንፏልና? ሮድሪ እንደሚለው ከሆነ በጣም በኤክስፔሪንስ ደረጃ ከሚቀመጡ ነገሮች መካከል ልምዶ አለን በመጨረሻ ሰዓት ላይ ዋንጫውን የማሸነፍ እስከ መጨረሻው ድረስ እየመጓዝ ያንን የማሳካት ይላል። አሁን ያለን ርቀት ከአርሰናል ጋር በጣም ሰፊ ነው። ነገር ግን እስከ መጨረሻው ድረስ እንፋለማለን፣ ያለን ነገር እንሰጣለን። አሁን የምንጸጸትበት ሰዓት ላይ አይደለንም የሚል ሀሳቡን ሲሰጥ ነበር። አሰልጣኝ ሚኬል አርቴታም ተጨማሪ ነገሮችን ሲያነሳ ነበር ከሰሞኑ። ሌሎችም ፔፕ ጋርዲዮላም የሰጧቸውን ሀሳቦች ትናንትናም በመጠኑም ቢሆን አስቃኝቻቸዋለሁ። ለሁሉም እነዚህ ጉዳዮች ከአርሰናል ጋር በተያዘ በስፋት የሚነሱ ናቸው። ስለ ማክስ ዳውማን ብቻ ግን አይደለም በወጣትነት ደረጃ ከሚነሱ ተጫዋቾች መካከል የሚጠቀሰው። በቀጣይ ጊዜያት ላይ ከሰሞኑ ከአርሰናል ዋናው ቡድን ጋር ልምድ ሰርቷል ለመጀመሪያ ጊዜ። ሉዊስ ሙንዞ ይባላል። የአርሰናል ታዳጊ ተጫዋች ነው። ገና 14 ዓመቱ ላይ ይገኛል። ለምሳሌ በአውሮፓ የዩዝ ሊግ ላይ ብዙ ግቦችን በማስቆጠር ሳይሆን በእድሜ ትንሽ ሆኖ ግብ በማስቆጠር 13 ዓመቱ እያለ ባየር ሙኒክ ላይ የታዳጊዎች ቻምፒየንስ ሊግ እግር ኳስ አለ። በዛ ቻምፒየንስ ሊግ እግር ኳስ ላይ ግብ በማስቆጠር ክብረ ወሰኑ የማክስ ዳውማን ነበር። ከማክስ ዳውማንም በመብለጥ ሉዊስ ሙንዞ ያንን ክብረ ወሰን ይዟልና አርሰናል ሌላ ታዳጊም ሊያሳየን ይችላል የሚሉ ዘገባዎችን እየተመለከትን እንገኛለን። የጉዳት ዜናዎችን እናንሳ። ነገ በሚደረገው የአውሮፓ ቻምፒየንስ ሊግ ጨዋታ ላይ ምናልባት ጁሪየን ቲምበር ላይሰለፍ ይችላል። የሊሳንድሮ ትሮሳርድ ጉዳይ ግን በቀጣይ በደንብ የሚጠበቅ ነው። ነገ አርሰናል ስንት ያጠናቅቃል? ግምቶቻችሁንም ልትልኩልን ትችላላችሁ። ምሽት 5 ሰዓት ላይ ነገ አርሰናል ከባየር ሌቨርኩሰን ጋር ይጫወታል። ማክሰኞ ምሽት 5 ሰዓት ላይ የሚጠበቅ ጨዋታ ነው። የመጀመሪያው ጨዋታ 1-1 በሆነ ውጤት ተጠናቋል። አርሰናል ወሳኝ ድል ያስመዘገብበት ነበረ ብሎ መናገር ይቻላል። የዚህን ጨዋታ ደግሞ በበለጠ ትኩረት እነማን ሊሰለፉ ይችላሉ፣ አርሰናል በምን አይነት ደረጃ ሊያጠናቀቅ ይችላል የሚለው ትኩረት ሊሰጥ የሚገባ ጉዳይ ይመስላል። አርሰናል ከሌቨርኩሰን ነገ ምሽት 5 ሰዓት ላይ ይደረጋል። በዚህ ጨዋታ ላይ እነማን ይሰለፋሉ፣ አዳዲስ ጉዳዮችን ስለ ጨዋታው ዝርዝር መረጃዎችን ይዘን እንመለሳለን። የጁሪየን ቲምበር መድረስ ግን አጠራጣሪ ነው እየተባለ ይገኛል። ክርስቲያን ኖርጋርድ በባለፈው የኤቨርተን ጨዋታ ላይ ጭራሽ ከስብስቡ ውጪ ነበረ። ነገር ግን ጉዳት አጋጥሞት አይደለም። በጣም ፍጹም ደህነኛ ነው፣ ጤነኛ ነው። በቀጣይ ጨዋታዎችም ላይ አርሰናል ቤት ሚኬል አርቴታ ድል እስከሰጠው ድረስ በደንብ ይጫወታል። ሚኬል አርቴታ ከክርስቲያን ኖርጋርድ ከሚወድለት ነገሮች መካከል አንዱ ከቡድኑ ስብስብ ጋር ለምሳሌ ከሜዳ ውጪ ጉዞ ቢኖር ይጓዛል፣ ላይሰለፍ ይችላል፣ ከስኳዱ ስብስብ ውጪ ሊሆን ይችላል። ጉዳት አጋጥሞት ሳይሆን እንደዚሁ በፕሪሚየር ሊግ ላይ ሊሚትድ የሆነ ተጫዋቾችን ነው በተቀያሪ ወንበር ላይ ይዞ መቀመጥ የሚቻለውና ሚኬል አርቴታ ያንን ያደርግ ነበረ። ነገር ግን አንድ በአንድ ጨዋታ ላይ ወደ ስብስቡ ቀላቅሎታል። አጋጣሚ ጉዳት አጋጥሞት የቡካዮ ሳካ ጉዳት ላይ ከዛ ኖኒ ማዱኬ ወደ ስብስቡ ተቀላቅሎ ምንም አይነት ድጋፍ ለመስጠት ምንም አይነት ዝግጁ ነው ምንም ነገር ለማድረግና ከዚህ የበለጠ ደቂቃዎችን ማግኘት እንዳለበት እናንተም የምታስቡት የምታምኑበት ነገር ይመስለኛል። ዝውውሮችን በተመለከተ አንዳንድ ጉዳዮችን እያነሳን እንቆያለን። አሁንም ከአርሰናል ጋር በተያዘ የኒኮ ዊሊያምስ ጉዳይ አሁንም ደግሞ ደጋግሞ እየተሰማ ይገኛል። ፊጃስ የተባለ የስፔን ብዙሃን መገናኛ ይዞት የወጣው ዘገባ እንደሚያሳየው ከሆነ በአርሰናል በኩል የሎንግ ተርም እቅዶች መካከል አንዱ ነበር ሚኬል አርቴታ ተጫዋቹን 2024 ላይ እንዲመጣለት ለኤዱ ጋስፐር መልእክቱን አስተላልፎ ነበር። አልተሳካም። 2025 ላይ አንድሪያ ቤርታ ሲመጡ ሙከራ እንዲደረግና ተጫዋቹ እንዲመጣ ጥረት ተደርጎ ነበር። ነገር ግን አልተሳካም። እንዲሁ የ10 ዓመት ውል ፈርሞ በዛው በቤልባው ቆይታ አድርጎ እንደነበር ይታወቃል። አሁንም ግን እየተነሱ ያሉ ጉዳዮች አሉ። በተጫዋቹ በኩል በክረምቱ ዝውውር ለማድረግ ለመምጣት ፍላጎት አለው የሚሉ ጉዳዮችን ሰምተናልና ያንን ወደ አርሰናል ብቻ አይደለም ከቤልባው ነው መልቀቅ የሚፈልገውና በግልጽ አርሰናል መቀላቀል ፈልጋለሁ ወደዚህ ክለብ ሄዳለሁ አላለም። ባርሴሎና ከዚህ በኋላ ተጫዋቹን አስፈርማለሁ ብሎ የሚሞክር አይመስልም። የውል ማፍረሻውን ቤልባው ከፍ አድርጎ የ10 ዓመት ውል እንደሰጠው ይታወቃል። ያ ማለት በተጫዋቹ በኩል ቢያንስ ከ100 ሚሊዮን ዩሮ በታች የሚጠናቀቅም ዝውውር ይሆናል ተብሎ አይጠበቅም። ስለዚህ የሱን ዝውውር ለማጠናቀቅ ባየር ሙኒክ
ሊግ ማንቸስተር ሲቲ፣ አርሰናልም ፍላጎት አላቸው። በተለይ ደግሞ ሊቨርፑል በጣም ከአርሰናል ጋር ሊፎካከር የሚችል ክለብ ነው ተብሎ ስሞች እየተነሱ ይገኛሉ። ተጫዋቹ መልቀቅ መፈለጉን ተከትሎ በክረምቱ በተለይ እዛ ስታክ ያደረገ የሆነ አይነት ደረጃ ላይ የቆመ ይመስላል። ምክንያቱም በቤልባው ዘንድሮ ብዙ ጉዳቶች እያስቸገሩት በሚፈልገው ደረጃም ራሱን እያሳየ አይደለም። የዓለም ዋንጫ ዓመት ላይ ነውና የዓለም ዋንጫ ዓመት ደግሞ የተጫዋቾችን ዋጋ በደንብ ከፍም ዝቅም ሊያደርግ ይችላል። በተለይ ተጫዋቹ የወረደ የዓለም ዋንጫ ቢያሳልፍ ክለቦች ፍላጎታቸው ይቀንሳል። በዛው በቤልባው ሊቆይ የሚችልበት እድል አለ። ወይም ደግሞ አነስ ባለ ክፍያ የዝውውሩ ሊጠናቀቅ ይችላል። ጥሩ ብቃት ደግሞ ካሳየ ከ100 ሚሊዮን ፓውንድ እስከ 150 ሚሊዮን ፓውንድም ከፍ ሊል ይችላል። እንደ ተጫዋቹ ብቃት ሊታይ የሚችል ጉዳይ ነውና በዚህ ደረጃ ላይ በደንብ ሊጠቀስ የሚገባው ተጫዋች ነው ተብሎ መነገር ይችላል። በሚያስገርም ሁኔታ ብዙ እየተባለበት ይገኛል። ብዙ የዝውውር ጉዳዮችን እናነሳለን ብለናልና ገናዊውን ተጫዋች ላንሳላችሁ። በአጥቂ ስፍራ ላይም በአርሰናል እየተፈለጉ ያሉ ተጫዋቾች አሉ። የጋና ዝርያ ያለው ኒኮ ዊሊያምስን አንስተናል። ትክክለኛ ለጋና ብሔራዊ ቡድን የሚጫወተውን ተጫዋች ካሌብ ይሪንኪን እናንሳ። ካሌብ ይሪንኪ ከማይክል አይሴን ጋር የሚነጻጸር ቀጣዩ ማይክል አይሴን እየተባለ ይገኛል። 20 ዓመቱ ላይ ይገኛል። በራይት ቱ ድሪም አካዳሚ በጋና ያደገ ነው። በዚህ አካዳሚ ለምሳሌ እነ መሐመድ ቅዱስ ትልልቅ ገናን ተጫዋቾች ያለፉበት ነውና ራይት ቱ ድሪም አካዳሚ ላይ አልፎ ወደ ዳኒሽ ሱፐር ሊግ በዴንማርክ ሱፐር ሊግ ላይ እየተጫወተ ይገኛል። ቨርሳታይል ነው። ሴንትራል ሚድፊልደር፣ ዲፌንሲቭ ሚድፊልደር እንዲሁም ደግሞ ራይት ባክ ሆኖ በቀይ መስመር ቦታ ላይ መጫወት ይችላል። እንደምታውቁት ቶማስ ፓርቲም የቀይ መስመር ተከላካይ ሆኖ ዲየጎ ሲሞኒ፣ ሚኬል አርቴታም ሲጠቀሙበት እናስታውሳለን። ይህንንም ተጫዋች በሴንትራል ሚድፊልደር ቦታ እንዲሁም ደግሞ ዲፌንሲቭ ሚድፊልደር ቦታ ላይ መጠቀም የሚያስችል አቅም አለው። በቅርብ ጨዋታዎች ላይ የማን ኦፍ ዘ ማች ብቃትን ሲያሳይ ነበረ። እስከ 2030 ድረስ የሚያቆይ ውል አለው በዛ ባለበት በኖርድስላንድ ክለብ ውስጥ ማለት ነው ዳኒሽ ሱፐር ሊግ ላይ። ነገር ግን በዚህ በክረምቱ የዝውውር መስኮት ላይ እስከ 2 ሚሊዮን ፓውንድ ወይም ደግሞ በዩሮ እስከ 5 ሚሊዮን ዩሮ ድረስ ለተጫዋቹ ጥያቄ የሚያቀርብ ክለብ ካለ ለመስማት ተጫዋቹን ለመልቀቅ ፍላጎት አለ። በክለቡ በኩል አዲሱን ማይክል አይሴን ቸልሲ፣ ማንቸስተር ዩናይትድ፣ ብራይተን በተለይ በጣም በጥብቅ ይፈልጓል። አርሰናልም የሚፈልገው አይነት ተጫዋች ነው እና ብራይተን እንደዚህ አይነት ተጫዋች ነው እንግዲህ አስፈርመው በረጅም ጊዜ ከዛ በኋላ የ100 ሚሊዮን ፓውንድ የ150 ሚሊዮን ፓውንድ ተጫዋች የሚያደርጉትና አሁንም በዚህ ደረጃ አርሰናል ይህንን ተጫዋች ሊያመልጡ አይገባም የሚሉ ጉዳዮች በስፋት እየተነሱ ይገኛሉ። ሌላኛው በዝርዝር ልናነሳው የምንችለው ጉዳይ ከሰሞኑ የቲኖ ሊቨርመንት ጉዳይ ሲነሳ ነበር። በትልቅ ደረጃ የሊቨርፑል፣ የማንቸስተር ሲቲ ከዛ በተጨማሪ በተለይ ማንቸስተር ሲቲ ናርሳል የተጫዋቹ ፈላጊ ናቸው ተብሎ ስማቸው ሲጠቀስ ነበር። የኒውካስል ዩናይትዱ የቀይ መስመር ተከላካይ በግራ መስመር ቦታ ላይ ግን ሉዊስ ሃል የተባለ ተጫዋች አለው። ይህ እንደ ኮት ኦፍ ሳይድ ዘገባ ከሆነ አርሰናል፣ ማንቸስተር ሲቲ፣ ሊቨርፑል በጥብቅ የሚፈልጉት አይነት ተጫዋች ነው። ቲኖ ሊቨርማንቶ ብቻ ሳይሆን ሉዊስ ሃልም የቼልሲ አካዳሚ ውጤት እንደሆነ ይታወቃል። እስካሁን ምንም አይነት ጥያቄ ለኒውካስል ዩናይትድ አልቀረበለትም። ነገር ግን ከ70 ሚሊዮን ፓውንድ በታች የሚገመት አይደለም። ላሚን ያማልን ኪሱ ውስጥ ከቶ ላሚን ያማልን በደንብ ተቆጣጥሮ ያመሻበት የባርሴሎናና የኒውካስል ዩናይትድ የቻምፒየንስ ሊግ ጨዋታ ላይ ተመልክተናል። ቨርሳታይል ነው። በቀይ መስመርም በግራ መስመር ተከላካይ ቦታ ላይ መጫወት ይችላል። ማጥቃት የሚችል ታታሪ ነው። አንገቱን ደፍቶ የሚሰራ ተጫዋች ነውና በጣም በጥብቅ እየተፈለገ ይገኛል ተብሏል። ሌላኛው ተጫዋች ግን ጀርመናዊ የ21 ዓመት በታች የጀርመን ብሔራዊ ቡድን ተጫዋች ነው። የተጫዋች ኒኮሎ ትሪሶልዴ ይባላል። ትሪሶልዴ በሚገርም ሁኔታ በክለብ ብሩገ እየተጫወተ ይገኛል። በዚሁ የዚህ የውድድር ዘመን ከመጀመሩ በፊት የነበረው ግን በጀርመን ቡንደስሊጋ እየተጫወተ ይገኝ ነበር። በጀርመን ቡንደስሊጋ ላይ በሃኖቨር 96 ተመልክተናል እና የ21 ዓመት በታች የጀርመን ብሔራዊ ቡድን ተጫዋች እንደሆነ ይታወቃል። ዘንድሮ 29 ጨዋታዎችን አድርጎ ለዚህ ለክለብ ብሩገ በቤልጅየም ሊግ ላይ 12 ግቦችን አስቆጥሯል። ከ15 እስከ 16 የግብ ተሳትፎ አለው። በአጠቃላይ 5 አሲስቶችን አስመዝግቧል። እንደ ስፖርት ቢልድ ዘገባ ከሆነ ተጫዋቹ በጥሩ ብቃት ላይ ይገኛልና ብዙ ክለቦች ኢንተረስት አላቸው። 22.5 ሚሊዮን ዩሮ አካባቢ መነሻ ክፍያው ይሆናል ተብሎ ይጠበቃልና ይህንን ተጫዋች ከአርሰናል ጋር ስሙ እየተያዘ ይገኛል። ብዙዎቻችሁ እንደምትሉት ወጣት ተጫዋቾችን ማምጣት አሁን በአርሰናል በኩል በአጥቂ ስፍራ ላይ በእርግጥ 9 ቁጥር ቦታ ላይ ትልቅ ስም ያለው አውት ኤንድ አውት ስትራይከር ቢያመጣ ወይም ደግሞ የ23 ዓመት የ4 ዓመት ጥሩ አጥቂ ቢያመጣ ወይም ደግሞ
የኒኮ ዊሊያም ዝውውር የሚጠናቀቅ ከሆነ የበለጠ ነገሮች የሚሰምሩ ነው የሚሆኑትና በደንብ የሚጠበቅ አይነት ዝውውሮችን እንጠብቃለን። ለሁሉም ክብራትና ክብራን የተለያዩ አዳዲስ ሀሳቦችን በደንብ ያነሳንበት ቆይታ በዚህ የሚጠናቀቅ ነው የሚሆነው። እንግዲህ ልንጨቀጭቃችሁ ነው። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን። በምንፈልገው ደረጃ ላይ ቪዲዮቻችን እየደረሱ ወደ እናንተ ወደ አድማጮቻችን ወደ ተከታታዮቻችን እየደረሰ አይደለምና በምንፈልገው ልክ ቻናላችን እንዲያደርግ የእናንተ ገዛ የእናንተ ተሳትፎ ያስፈልገናል። ለዛሬ እዚህ ላይ አጠናቀቅን። ለአብሮነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። ነገ በአዳዲስ ጉዳዮች በተለይ የሌቨርኩሰንና የአርሰናልን ጨዋታ በተመለከተ አዳዲስ ያልተሰሙ ጉዳዮችን ይዘን እንመጣለን። ጤና ይስጥልን።